በጣም ነው የማመሰግነው። እውነት ደስ ብሎሻል የኔ ጨረቃ? አዎ በጣም ቅልል ነው ያለኝ። እኔም የምፈልገው ይሄ ነው። ደስተኛ ስትሆኝ ማየት ብቻ ነው ፈልጎ የኔ ጨረቃ። እሺ ግን አስበዋል ከመካከላችን ልጅ ያፌት ኖሮ ቢሆን? ተይ በቃ የኔ ጨረቃ፣ አሁን የማንሳትሽ ተገቢ አይደለም። በቃ ሁለታችንም ያለፈውን ረስተን ደስተኛ መሆን ያለብን። እንዴት ብዬ ልርሳው? ሌላው ቢቀር ሁሌም አንተን ሳይ እሱን ነው የማስታውሰው። በጣም እኮ ደስተኞች ነበርን። አሁንም ቢሆን ያንን ደስታ መመለስ እንችላለን። ደግሞ እንመልሰዋለን፣ ቃል እገባልሻለሁ። ቆይ ግን ማን ነው ይሄን ነገር ያደረገው? ያፌት ከሌለ ሌሎቹ ከታሰሩ ማን ነው ይሄን ነገር ያደረገው? እሱን በቅርቡ ደርስበታል። የኔ ናታን፣ መተንፈስ ላቆም ትንሽ ነበር የቀረኝ። አንተ ግን በጣም ጠንካራ ሰው ነህ። ጠንካራውኝ አይደለም ግን የግድ ጠንክሬ አንቺን ማጠንከር ነበረብኝ። እኔ ግን መቼም አልጠነክርም። እንደዚህ አትበይ የኔ ጨረቃ። እኔ እያለሁልሽ እንኳንም እድል ሰጠሽ። የኔ ምኞት እሱ ነው። የኔ ናታን፣ እስካሁን ያን ቤት መልቀቅ ያቃተ የቤተሰቦች ትዝታ ስለሆነ ነው? አዎ የኔ ትዝታዎች እንዳለ እዛ ናቸው። አንቺን ለመጀመሪያ ጊዜ ሳይም እዛ ነበር ምኖር። እና ግን ቆይ እቅድ ከዛ ቤት ላለመውጣት ነው እንዴ? እኔ እኮ የተሰቃየሁበት ቤት ነው። እዛው ብንቆይ ደስ ይለኛል። ግን ደግሞ ከአንቺ ምንም ነገር እኔ የምልሽ የኔ ጨረቃ፣ ያፌት በህይወት ቢኖር ምን ታደርጊያለሽ? ያፌት ማለት ልጅ ያፌት ነው ወይስ? አይ ያፌት ትልቁ። ምን የማደርግ ይመስልሃል? እሱንማ እኔ ላንቺ ተውኩት። አንቺ መልሽ። ምንም አላደርግም። ያው ይቅር በሉኝ ካለ ይቅር እለውና ህይወት ይቀጥላል። ምን ከምርሽ ነው የኔ ጨረቃ? ይቅር ብዬው ህይወት ይቀጥላል ነው ያልሽው? አዎ ሌላ ምን ማድረግ እችላለሁ? ከምርሽ ነው ይፉ? እንደዚህ ነው የምታረጊው? ምን ነው አጠፋው እንዴ? አይ አንቺ ምንም አላጠፋሽም። የኔ አኩራፊ፣ እውነት እንደው አስችሎኝ ዝም የምለው ይመስልሃል? አስበው እስኪ፣ ወንድምህ እንደሆነ እያወቀ ስትወጋ አይኑ እያየ ትንፋስ እንዲቋረጥ ያደረገ ሰው፣ አባዬን የገደለ ሰው፣ ስንት ነገር ያደረገ ሰው ይቅር ብዬው ህይወት የሚቀጥል ይመስልሃል? እንደዚህ ስላመንከኝ እንኳንም በህይወት አልኖረ አሊያ የማደርገውን ነገር አላውቅም ነበር። አስበው እስኪ በህይወት ኖሮ ፊት ለፊት ባየው። ብቻ ተው ይሄ ጭራቅ። አዎ ልክ ነሽ። አንዴ ፈጣሪ ፈርዶበት መቃብር ገብታ አሁን ምንም ያስፈራ ነገር የለም። እሺ እኔ ጨረቃ እርቦኛል፣ ተነሽና የሆነ ነገር አዘጋጅተሽ አንቺልኝ። ዛሬ አንተ ተራ ነው። በጭራሽ አላረገው። እኔ ደክሞኛል። እና ይፍራታን የደክማትም ያለ ማን ነው? እኔም ደክሞኛል። በል ተነሳና ስራ። እንዴ ስራ ላይ አይደለሁ እንዴ? አይታይሽም እንዴ? እኔም ስራ ላይ ነኝ። ምንድነው ምሳሌ? በውስጥ እየሰራው ነው። ተግና ቅልጅብኝ። እኔ ጨረቃ እርቦኛል፣ በእናትሽ ተነሽ ቶሎ። እኮ ተነሳና ሰርተ ብላ ነው የኔ ጨረቃ። እንደዛ ነው? አዎ ነው። ምን ልትሆን ነው? ምን እንደማደርግማ አሳይሻለሁ። አራፍ አሳይሻለሁ። ሰራልሽ ሰሰረ በቃ ልቀቀኝ። እሱ ከነቃ ደግሞ አይደለም ምግብ መስራት ውሃ ራሱ አላቀብልም። እረፍ። ስለዚህ
ይኸውልሽ ደግሞ ነግሬሻለሁ፣ ተንኮል እሰራለሁ በይና ዋ ደስታዬን ነጠቁኝ። ስንት ጊዜ የለፋውበትን ፍቅሬን አሳጡኝ። አታስቢ የኔ ጨረቃ፣ ገዳዩን አገኘዋለሁ። ያንቺን ደስታ የነጠቀ ሞራልሽን፣ አቅምሽን፣ ፍቅርሽን ያሳጣሽን ያን ሰው አገኘዋለሁ። ህይወቱን ነው ማሳጣው። እንዴ እህቴ እንዴት ያማርብሽ! አትጩ፣ ከደግሞ ረብሻቸዋለን። እንዴ ይረበሻ! እንደዚህ ቆንጆ ሆኖሽማ ሁሉም ማየት አለባቸው። እህቴ ጥቁር ስታወቂ እንዴት እንዳማረብሽ! በጣም አመሰግናለሁ ዳጊ። ቆየት ወደ መኝታ አልወሰዱም እንዴ? በጣም ጥሩ። እየጠፉ አይደል? ትንሽ ከባለቤቴ ጋር ዘና ለማለት ነበር። ለዛ ነው። ይቅር ባለኝ፣ አንተን ጥዬ መጥፋት አልነበረብኝ። ታውቃለህ፣ ህይወት ግን በጣም አስገራሚ ናት። አንተን በዚህ ጠባብ ክፍል ውስጥ ለአመታት ቁጭ ብለህ ማየት። አላመጣልኝም። ምኑን? መድኃኒቱን ነው? አይ እህቴን ነው የምፈልገው። ችግሩ እኮ እሷ አትፈልግህ፣ አንተ ትፈልጋታለህ። እሷ ግን ከነመፈጠር ትዝ አትላት። ደግሞ እሷ አንድ ወንድም ብቻ ነው ያላት፣ አንተ ጭራቅ። አይ ለእኔ እህቴ ናት። ደግሞ አንተም እኮ ወንድሜ ነህ። ወንድም ነኝ አንተ? እኔ እኮ እረሳለሁ። ምን አለ ሁሉ ነገር ቀርቶ ያችን የተረገመች ቀን መርሳት በቻልኩ። ትልቁ ምኞቴ ምን እንደሆነ ታውቃለህ? ያንተ ስጋ መሆኔን ሳላቅ ብሞት። እሷ አትበል። አሁንም ገና አረፈደ። ዝም በል አንተ ተኩላ ሰይጣን! የገዛ ወንድምህን አግተህ በሕይወትና በሞት መካከል ሆኜ እንኳን ቼክ ያላረከኝ ሰው። ዛሬ ወንድሜ ስትል ቃልህና ድምፅ እንደ ሾክ ነው የሚወጋኝ። ይቅር በለኝ ወንድሜ፣ ይቅር በለኝ። ገደል ግባ። ወንድሜ አትበለኝ። እኔ ያንተ ወንድም ማለት ነው። ተወው በቃ። ግን እህት አለኝ። አንተ ለማንም ለምንም አትሆንም። ህይወትህ እስከሚያልፍ ድረስ እዚሁ ትበሰብሳታል። ሰይጣን! ለአንተ ምንም አይነት ፍቅር አይገባ። ወንድሜ እንደዚህ አትበል። ተጸጽቻለሁ። እንዴት በወንድሜ ላይ እንደዚህ ያደርጋለሁ? በጣም ነው በራሴ ያዘንኩት። ይሄኔ ነገር ልታስለቅሰኝ ነው። ሆድ ባሰኝ። ምንድን ነው የሚሻለኝ? እባክህ ሶፍት ይዛል? የለኝም።
ግን ካስወጣኝ ገዝቼ ላመጣልህ እችላለሁ። ልትላክልኝ ነው ቡሺ? አይ ይቅርብኝ፣ ሌላ ሰው ልካለሁ። ታላላቆች መላክ ላይ ብዙም አይደለሁ። እሺ ወንድሜ። ወንድሜ አትበለኝ አንተ ሰይጣን። ቆይ ሲናገር አሰማም እንዴ? እሺ እሰማለሁ። ምን ትዝ አለኝ መሰለህ? ለካ ሚስቴን ወስደህ ስታሰቃየት የነበረው በከንቱ ነው። ለካ ከሴት ጋር መተኛት አትችልም። ሚስቴን የቀማኝ እንደ ሐውልት ሰቅለህ ልታስቀምጣት ነበር። አይ እንዳይከፋ፣ እኔ በጭራሽ አንተን እንዲህ እንዲሰማ አልፈልግም። ምናልባት መድኃኒቱ እንድትረሳ አድርጎ ከሆነ ላስታውስ ብዬ ተው። አልተውም። ናታን ረፍ። ጩህ፣ በደንብ ጩህ። ገና ይቀርሃል። የኔ ናታን፣ ከአንተ ምንም ነገር አይበልጥብኝም። አንተን የሚያስደስት ከሆነ ይሄው መጥቻለሁ። ሁሌም ከአንተ ጎን ነው የምቆመው። እቆያለሁ አልተኛም አላለችኝም እንዴ? ክፍሏም የለችም። ማንም ነበር? የት ሄዳ ነው? ሄሎ ዳጊ። ሄሎ እህቴ፣ የት ሄደሽ ነው? ለውጥቼ ስመለስ እኮ የለሽም። ሄጃለሁ። ምን? የት ነው ሄድሽው? ወደ ቤት ተመልሻለሁ። ሳስብበት ነበር። አንተም ትክክል ነህ። እስከ መቼ ነገሮችን እሸሻለሁ? ውይ እህቴ፣ እንዴት ደስ እንዳለኝ። አሁን ለእናቴ ራሱ እንዳልነግራት ተኝታለች። በቃ ነገ ትነግራታለህ። እሺ እህቴ፣ ደህና ደሪ። ናታንን ደግሞ ሰላም በይልኝ። እሺ ዳጊ። እንዴ ቆይት ሄዶ ነው? ለምንድን ነው ወደ ሳሎን የማይመጣው? ገብቶተኛ እንዴ? የኔ ናታን፣ የት ነው ሄደው? መቼም ከዚህ ሰዓት በኋላ ከቤት ወጥቶ አይሆንም።
ጓደኛዬ በቃ ሸኘኝ፣ ልሂድ። እንዴ አንቺ ደግሞ ከዛ በኋላ ልትሄጂ ነው እንዴ? አዎ ለምን አልሄድም? ወንድምሽ ይመጣል ብዬ ስጠባበቅ ይኸው መሽቶ ሊነጋብኝ ነው። አንቺ ልጅማ የሆነ ነገር ሆነሻል ጓደኛዬ። አረ ከቀልብሽ ሁኚ። ወንድሜ አሁን ላይ ስለ ፍቅር የሚያስብበት ጊዜም የለውም። እንዴ እሱ ማን ስለሆነ ነው ስለ ፍቅር የማያስበው? ሰው አይደል እንዴ? እኔ እንግዲህ የማውቀውን የወንድሜ ጸባይ ነው የነገርኩሽ። አይ ካልሽ ደግሞ እንዲሁ በባዶ ስትከታተዩ ትኖሪያለሽ። በእውነት ትንሽ ጊዜ ነው። እንዴት አድርጌ በስሬ እንደማወራው አሳይሻለሁ። አሜን ያድርገው። ሌላ ምን እልሻለሁ? ይሆናል። እሺ እንሂድ። ምን እንደሚገርመኝ ታውቃለህ? በጣም ከፍታ ላይ ነን ማንም አይነካንም የሚሉ ሰዎች በምንም አይነት ቅድመ ሁኔታ መጨረሻቸው ያምር። ለነገሩ አንተ እየኖርክም ኖርክ አይባልም። መውለዳችን የሰው ልጅ ደግሞ ደስታው ቤተሰቡ ነው። ከምንም በላይ ልጅ ነው ደስታ። አንተ ደግሞ እሱን ማድረግ አትችልም። ዝም በል። ወይኔ ፈራው። ያፌት ተነሳበት። ትመታኝ ይሆን እንዴ? ዝም በል። ዝም አልልም። ገና ብዙ አወራለሁ። አስተዳደግ አያምር፣ አኗኗሩ አያምር። አሁን ደግሞ አሟሟትህም ላያምር። ናታን ረፍ። ምን እንዴ? አሁን ወንድሜ እያልከኝ አልነበር? ጭራሽ ወንድም መሆኑን ረስተህ ናታን አልከኝ? ይበቃል። አይበቃኝም። እንደውም ገና አልጀመርኩም። እንዴት ነበር ያደግከው? እንደሰማሁት ከሆነ በሴቶች በጣም ተሰቃይተሃል እና እሱንም እስቲል ስትሰማ በጣም ያበሳጫል አይደል? በደንብ ደብደው። አዎ እሱን ነበር እንፈልገው በደንብ። ለምን እንደውም አፍርሶ አወጣው። የኔ ናታን የት ነህ? በዚህ ማታ የት ሄደህ ነው? እባክህ አምላኬ ሆይ ጠብቅልኝ። የኔ ናታን ደክሞኛል፣ እንተኛ። ፊልሙን ሳንጨርስ? ደክሞኛል፣ ለዛ ነው። አብረን እንደጀመረን አብረን ጨርሰን ነው የምንተኛው። ተው ግን
አልተውም። እሺ በቃ ያፌት አንድ ነገር እንዳይሆን ወይም ደግሞ እንዳያለቅስ ደርሰን እንምጣ። ምንም ሰበብ አታብዥ። የኔ ልጅ እንደሆነ በጣም ጸባይተኛ፣ አንቺ ነሽ እየረብሻለሽ። እሺ እኔ ፊልም ማየት አልፈልግም፣ ሙዚቃ መስማት ነው የምፈልገው። እል ነው ፊልሙን አቋርጬ ሙዚቃ ማልከፍት መስሎሽ ነው አይደል? ክፈት። እሱ ቢያንስ 4 ደቂቃ ነው፣ ከዛ ይበልጣል። እሺ ትጨፍሪልኛለሽ? አይ እንደዛማ አይሆንም። እንደዛ ካልሆነ የኔም አይሆንም። ኔጭ እሺ በቃ አለቅም ብለህ ልትሞት ነው እንዴ? ተመልሰን እንደዚህ የምንሆንበት ቀን ሩቅ አይደለም የኔ ናታን። ቆየት ነህ? ለምን ስልክ አታነሳም እንዴ? ምን ተፈጠረ? አንተ ጅል! ስታይኝ በጣም ጅል አድርገህ ነው አይደል የምታስበኝ? እድሜ ለአንተ የራሴን ጥላ እንኳን እንዳላምን አድርገኝ። በአሁኑ ጅሉ አንተ ነህ። እዚህ ቤት ውስጥ የቱ ጋር እንደተቀመጠ ማታውቀው መቆጣጠሪያ ካሜራ አለ። እያንዳንዱ የምታደርገውን ነገር አውቃለሁ። ጅል! ቆይ መጣሁ፣ ጠብቀኝ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ዝዝረፍ ይበልልኝ። ውድ ቤተሰቦቼ የሀገር ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ይብዛ። እንዲሁም ዛሬ የመጣሁበት ጉዳይ ምንድነው? ሐረግ ክፍል ምዕራፍ 2 ክፍል 41 ምንድነው? ናታንና ጨረቃዋ ወደ ናታን ቤት በመግባት በጣም ደስ ብሏታል። ያው ናታን ታስደሰተው ወደ ቤት ስለመመለስ ምናምን ብላ ብዙ ነገሮች አውርታለች። በጣም ደስ ብሎኛል ወደ ቤት ስለተመለስሽ፣ ነው ለመናገር ልብስሽን ስለቀየርሽ በጣም ደስ ብሎናል። እንዲሁም ያፌት እንግዲህ ያው እያስመሰለ እብድ መሆኑን ወይ ደግሞ በቃ እንደምን ልበላችሁ በቃ ናታን ሲያዩ እንደ እብድ ያደርገዋል ሆን ብሎ ማለት ነውና ሊመታው ራሱ ደርሶ ነበር ማለት ነው። እና ጨረቃዋ እንግዲህ ለማስደሰት ወደ ቤት ገብታለች፣ ወደ ናታን ቤት። የፍቅራቸው የትዝታቸው የልጃቸው አንድ ላይ የኖሩበት ቤት ጨረቃዋ ገብታለች። በጣም ደስ ብሎናል ማለት ነው። በእውነት ለመናገር እኔ ራሱ በጣም ደስ ብሎኛል ማለት ነው። እና ያፌት ደግሞ እያስመሰለ መሆኑን እወቅ ማለት ነው። መጀመሪያም ያው እሱ መጅኑን አይደለም እብድም አይደለምም ሆን ብሎ ሰውን ለማጥመድ የተነሳሳ ነው እንጂ እርግጠኛ ነኝ
የበቃ ይሆናል። ሉሊትን ታውቃታላችሁ መቼም እሷ እብድ ናት። እንግዲህ ፈጣሪ እንጃ ናታን ፈጣሪ እርዳው። እውነት ለመናገር እንደዛ አሰቃይቶ መጨረሻው ግን ምን እንደሚሆን አላውቅም። እንዲሁም ደግሞ ምን ነበረ የምለው ናታን በጣም ንቁ ነው፣ በጣም ጠንቃቃ ነው፣ እንደ ድሮ አይደለም። በእውነት አንድ ጉንጭ እኮ አቀበሰው ቦስ በቦክስ